ብዙ ጊዜ ተርጓሚዎች ሊዋሻቸውም ስለሚችል ብዙ አትከተሏቸው የሚል ሐሳብ ነው። አሁን ወደ ስቅለቱ ስንመጣ ኢየሱስ ተሰቅሏል የሚሉ ነገሮች በአጠቃላይ ጭማሪ ናቸው ብሎ ብዙ ሲናገር ነበር። እንደ እንትን የተጨመሩት ምንድነው እንደ ታሪክ ነው እንዲሁ የተጨመሩት። ስለዚህ ማሳያውን ላሳይክ ቀላል አድርጊ። ከመጽሐፍ ቅዱስ መጽሐፍ ቅዱስ ለእርስ በርስ ታሪኩ ራሱ የሆነ በትክክል ሳይዘጋጁ ነው ጻፊዎቹ ይሄ እንደ ድራማ የሚመስል ነገር ያዘጋጁት። ልንገርክ ያንን ቁርአን እንደዛ ተጽፏል ተብሎ ይታመናል። ታዲያ ቁርአን በአማርኛ ሲተረጎም ይታሰታል እኮ። ጥያቄ አለኝ። አንዴ ቆይ፣ ሁለታችሁ አንዴ ቆይ። ዮሐንስ ወንጌል ምዕራፍ 20 ላይ ካያችሁት፣ ዮሐንስ ወንጌል ምዕራፍ 20 ቁጥር 2 ላይ ካያችሁ ለምንድን ነው ኢየሱስን ሲፈልጉ ሲደናገጡ የነበረው? እየሮጦች ወደ ስምዖን ጴጥሮስ ኢየሱስ ይወደው ወደ ነበሩ ሄዳ ጌታን ከመቃብር ወስደውታል፣ ኢየሱስ ከመቃብር ተወስዷል ምናምን ብላ ለነ ጴጥሮስ ተናገሩ። እነ ጴጥሮስም ተወስዷል ብለው ነበር ሲያስቡ የነበሩት። ማናቸውም ለምንድን ነው ኢየሱስ ከሞት ተነስቷል ብለው ያላሰቡት? ኢየሱስ ከመቃብር የለም ብለዋል። አይ አይደለም፣ ሲሄዱ እንደዛ አይደለም ያሉት። ጌታ ከመቃብር ተወስዷል ነው ያሉት። ቃል በቃል ጌታን ወስደውታል ከመቃብር። እነሱ እያሰቡ ያሉት ከመቃብር ተሰርቋል እንጂ ኢየሱስ ከሞት ይነሳል የሚል ሐሳብ ራሱ አልነበራቸው። እኔ ላሳያችሁ። ቆይ ከተነሳ በኋላ የተገለጸላቸውስ እንዴ? አሁን አንተ እሱ ተጨምሯል እያልኩ ነው ያለው። ቆይ አንዴ የኔ ሐሳብ ራሱ አልገባችሁም። ቆይ አንዴ ሰላም አለይኩም። እንትን አብዱል ከሪምን እና ረመዳን ፎሎ አድርጓቸው እዚህ 2200 ሰዎች አብዱል ከሪም ቪዲዮዎች ፖስት አድርጓን ሪፖስት አድርጉለት ገብታችሁ። ይኸውላችሁ መጀመሪያ ላይ ዮሐንስ ወንጌል ምዕራፍ 20 ላይ እንመልከተው። እዚህ ጋር ኢየሱስ እየሮጠችም ወደ ስምዖን ጴጥሮስ ኢየሱስ ይወደው ወደ መስኩ ሄዳ ጌታን ከመቃብር ወስደውታል፣ የት እንዳኖሩት አናውቅም አለቻቸው ይላል። ጌታን ከመቃብር ወስደውታል ብለው እንጂ የሚያስቡት ይሄ ኢየሱስ ከሞት ተነስቷል አይደለም። ኢየሱስ ከመቃብር ተሰርቋል ብለው ነበር የሚያስቡ የነበረው። ተሰርቋል እንደዛ ነው። ስምዖን ጴጥሮስና ሌላው ደቀ መዝሙር ወጥተው መቃብሩ ሄዷል ፍለጋ። ኢየሱስ እኮ ይነሳል ነው አልተወሰደም፣ ማንም እንደዛ አላለም ከመነሻው ማለት ነው። ኢየሱስ የሆነ ሞቶ ይነሳል ነው የሚባለው ነገር ከናካቴው ይሄ እንደ እንትን እንዳልነበረ ከዚህ ማወቅ ይቻላል። የዮሐንስ ወንጌል ጸሐፊ ማለት ነው። ጸሐፊው ምን አደረገ መሰላችሁ? ይሄኛውን ለመሸፈን ምን ቢል አሪፍ ነው። ቁጥር 9 ላይ ምን አለ? ከሞት ይነሳ የሚለውን ቃል የመጽሐፍ ቃል ገና አላወቁም ነበርና አለ። ኢየሱስ ከሞት እንደሚነሳ ገና ስላላወቁ ነው፣ ይሄ መጽሐፍ ስላልገባቸው ነው ብሎ ሸፈን አደረገ ታሪኩ ላይ ማለት እሱ ያስገባው ታሪክ ላይ። ሸፈን ሳይሆን አላወቁም ነበር። ማርያም እኮ የራሷን ሀሳብ ነው የተናገረችው። እነ ጴጥሮስም እንደዛ ነው፣ አላረማውታም። እነሱም ፍለጋ እኮ ነው የገቡት። እነሱም ፍለጋ ነው የገቡት እኮ ከመቃብር ተወስዷል ብለው ይነሳል ብለው አላሰቡም። ከዛ ዮሐንስ ወንጌል ጸሐፊ ምን አለ? ከሞት ይነሳ ዘንድ የሚለውን ነገር ገና አልገባቸውም። ይሄ ደግሞ ውሸት እንደሆነ ልንገርክ። ውሸት ደግሞ ምን? ሉቃስ ወንጌል ምዕራፍ 24 ላይ ቁጥር 45 ላይ ደግሞ እንክፈት። ሉቃስ ወንጌል ምዕራፍ 24 ቁጥር 45 እሺ፣ እዚህ ጋር ደግሞ ችግሩ ምን መሰላችሁ? እዚህ ጋር ደግሞ ችግሩ የሉቃስ ወንጌል ጸሐፊ ደግሞ የአሁኑን ድራማ አጋለጠ። እንዴት ካላችሁ ሉቃስ ወንጌል ምዕራፍ 24 ላይ ኢየሱስ ሲነግራቸው ነበር። ከእናንተ ጋር ሳለው በሙሴ በነቢያት መዝሙራት ይፈጸማል አለና ቁጥር 46 ላይ ክርስቶስ መከራ ይቀበላል፣ በሶስተኛው ቀን ከሙታን ይነሳል እያለ እናንተ ለዚህ ምስክሮች ናችሁ ብሎ ነግሯቸዋል አለ። የሉቃስ ወንጌል ጸሐፊ በሶስተኛው ቀን እንደሚነሳ ነግሯቸዋል አለ። የዮሐንስ ወንጌል ጸሐፊ ሲደናገሩ የነበሩት ስላልተነገራቸው ይነሳል የሚለው ስላልገባቸው ነው። ሁለቱ ድራማ ሲሰሩ እንትን አሉ፣ ተዛብቶባቸዋል። እንደ መጽሐፍ ድራማ እንደሆነ የምታውቀው በዚህ ነው። በመሀላቸው ሲገኝ እንዴት እንዳመኑ እስቲ ለምን እሱን አታነብልን? ይሄ እነዚህ ታሪኮች እኮ እያልኩ ያሉት ኢየሱስ ተሰቅሏል፣ ሞቶ ተነስቷል የሚሉ ታሪኮች በኋላ ጸሐፊዎች ያስገቧቸው ናቸው። ሲያስገቡ ራሱ ሳይዘጋጁበት እንደሆነ የምታውቀው ይሄ አንዱ ማሳያ ይሄ ነው። የመጀመሪያው ደቀ መዛሙርቶቹ ኢየሱስ ይነሳል ምናምን ብለው እንዲያስቡ አድርገው አልጻፉም። ተሸወዱ። መጀመሪያ ላይ የጌታን ወስደውታል መቃብሩ የተገባ ምናምን እንዲል አደረጓቸው። ከባድ ለማድረግ ተአምሩ ሳያስቡት። የሉቃስ ወንጌል ጸሐፊ ደግሞ ቀድሞ እንደነገራቸው ደግሞ አስቀመጡ። አስቡት። ኢየሱስ ይቅርታና አሁን ተከራከር በመጽሐፍ ተጨምሯል ማለት ተጀመረ አይደለም። ከሁለቱም ተጀመረ ሳይሆን ከሁለቱም ማን የተሳሳተው? የዮሐንስ ወንጌል ጸሐፊ ኢየሱስ እንደሚነሳ ገና አልገባቸውም ነበር አለ። የሉቃስ ወንጌል ጸሐፊ ደግሞ እንደተነገራቸው ይናገራል።
ይሄ ድራማ እንደሆነ የምታውቀው በዚህ ነው። መጽሐፍ ቅዱስ አይጣረስም መቼም ቢሆን አንዱ ከአንዱ አይጣረስም። ተጣረሰ ከዚህ በላይ ወዴት ይጣረስ? ኧረ ጥያቄህን አንዴ ኢቲ ምናምን ተዘጋጅ ሳይዘጋጁ እንዳዘጋጁት ራሱ በዚህ ነው የምታውቁት። በነገራችን ሳይዘጋጁ ነው ዮሐንስ ወንጌል ጽሑፍ ላይ ካያችሁ ኢየሱስን ገና ፍለጋ ላይ ነበቃ። ይሄ እንዳለ ከጊዜያት በኋላ የተጨመሩ ናቸው። በነገራችን ላይ ደቀ መዛሙርቶቹ ይሄ ፍለጋ በቃ ኢየሱስ የት ጌታ ተወስዷል ምናምን ፍለጋ ውስጥ ገቡ አለና የዮሐንስ ወንጌል ጻፊ ዝቅ ብሎ ምን አለ? ኢየሱስ ከሞት እንደሚነሳ ገና ስላልገባቸው ነው አለ። የሚለውን ቃል ገና አላወቁም ነበር አለ። ኢየሱስ ከሞት ይነሳል የሚለውን ነገር ገና አላወቁም ነበር ብሎ ድራማውን አሳምረው ዮሐንስ ወንጌል ጻፊ። የሉቃስ ወንጌል ጻፊ ደግሞ ኢየሱስ ለሐዋርያት በሶስተኛው ቀን እነሳለሁ ሲላቸው ነበር ብሎ አዋረዳቸው። በዚህ በኩል እግዚአብሔር ራሱ እኮ መጀመሪያ ላይ ተናግሯል እኮ ቃል እኮ ከሙታን እንደሚነሳ በሶስተኛው ቀን። አዎ የዮሐንስ ወንጌል ጻፊ ደግሞ ምን አለ? እነ መቅደላዊት ማርያም እነ ጴጥሮስ ጌታ ከመቃብር ኢየሱስ ተሰርቋል ብለው እንደዛ ሲሆኑ የነበሩት ከሙታን ይነሳል የሚለውን ነገር ገና ስላላወቁ ነው አለ። አላይታል። እሺ ቆይ ኢየሱስ ድራማውን ታውቀው እዚህ ኢየሱስ ክርስቶስ ራሱ አንድ ጥያቄ አለኝ። ሁለቱም ውሸት ነው ነግሯቸው የለ እንዴ? ግን እንትን አላሉትም አላገናኙም። ነው ሁለቱም ውሸት ነው። እሺ ከሙታን ይነሳል የሚለውን ራሱ ብትመለከት እሱ ራሱ ሁለቱም እኮ ነው ከሰለሙ ከሞት ይነሳል ተብሎ ሲወሩ የነበሩት ጽሑፎች በአጠቃላይ እንዳለ እነዛ ሳይዘጋጁ ያስገቡት ድራማ ነው። ሳይዘጋጁ በደንብ ሳይዘጋጁ ማለት ነው። አክቹአሊ አይተዋወቁም እኮ ባይዘዌ በተለያየ ጊዜ እንትን የተጻፈው ማን እንደጻፈው ራሱ አይታወቅም። ማን እንደጻፈው አራቱን ነገሩላ እንደዛ ሳይሆን በጣም ብዙ አካላት ነው የሚያወሩት። ውስጡ አሉ የተባሉት ናቸው። ብዙ አይደለም። ይኸው ዮሐንስ ወንጌል ምዕራፍ 21 ላይ ተናጋሪው ማን እንደሆነ አናውቅም። መጀመሪያ ግን ምዕራፍ 21 ላይ ስንሄድ ስለዚህ እነዚህን የመሰከረ ይህን ጽፎ ያለ ይህ ደቀ መዝሙር ነው፣ ምስክሩም እውነት እንደሆነ እናውቃለን እያሉ ያወራሉ። ማን እንደሆነ አናውቅም የሚያወሩት እና ማን እንደሆነ አይታወቅም። ከመጀመሪያው ጀምረህ ብታነብ ማን እንደሚያወራ አታውቅም። ከዛ ልክ ምዕራፍ 21 ላይ ስትደርስ ከአንድ በላይ እንደሆኑ ታውቃለህ። ስለ እነዚህም የመሰከረ ይህን ጽፎ ያለ ይህ ደቀ መዝሙር ነው፣ ምስክሩም እውነት እንደሆነ እናውቃለን ምናምን እያሉ ያወራሉ። ማን እንደሆነ አታውቅም። እኔ በእውቀቴ ልክ ባወራ ማለት እኔ ማላውቀውን ነገር ብዙም እንትን አልልም። ግን መጽሐፍ ቅዱስ ሁሌ የምናምንበት 81 አሐዱ ነው። ክርስቲያን ኦርቶዶክስ የተባለው ሁሉም ያምነው እሱም መጽሐፍ ቅዱስ ነው። ከዛ ውጪ ተጨማሪ ኦርቶዶክስ የትኛው ወንጌላት አልኩ እኮ ተጨመረ ተቀነሰውን ተወውና እዚህ አራት ወንጌላት ራሱ ማን እንደጻፋቸው አይታወቅም አልኩ። ዮሐንስ ወንጌል ዝም ብለህ ስታነብ ከላይ ርዕሱን ዮሐንስ ወንጌል ምናምን ስለተባለ አይደለም እሱ ታይትል የተሰጠ ነው። ውስጡ ላይ ገብተህ ስታነብ ማን እንደሚያወራው አታውቅም። የሆነ ሰው ስለ ኢየሱስና ስለ ደቀ መዛሙርቶቹ ምናምን ነገር ያወራል። ከዛ ምዕራፍ 21 ላይ ስትደርስ ስንት እንደሆኑ ራሱ አታውቅም። ይህንን የመሰከረው ያ ደቀ መዝሙር ነው፣ ምስክርነቱ እውነቱ እንደሆነ እናውቃለን ምናምን እያለ ያወራል። እሺ እስልምና ልጠይቅ አንድ ጥያቄ። እሺ አንዴ እንትን ከሪም ቪዲዮ ፖስት አድርጉልኝ። እሺ ንገራቸው። እዚህ ያላችሁ ሰዎች ሁላችሁም አንድ ቪዲዮ አለ፣ ገብታችሁ ሼር ፖስት አድርጉ። ልክ ትገቡና መጀመሪያ ላይ የምታገኙት ቪዲዮ አለ። ልክ እኔም ፕሮፋይል ተጭናችሁ ልክ ስትገቡ መጀመሪያ ላይ የምታገኙት ቪዲዮ አለ። ሁላችሁም ሼር ፖስት ምናምን ነገር አድርጉ። ኮሜንት ምናምን ኮፒ ሊንክ ሁላችሁም እዚህ ያላችሁ ልክ ትገቡና መጀመሪያ ላይ እንደገባችሁ መጀመሪያ ላይ የምታገኙት ቪዲዮ ነው። እሺ ጥያቄ ስለምንድን ነው የሚያወራው ቪዲዮ? ከሸሪያ ህግ የኦሪት ህግ አለ፣ መጽሐፍ ቅዱስ ላይ የኦሪት ህግ አለ እና ደግሞ ኢየሱስ ደግሞ ከዛ በኋላ መጥቶ እንዲያወጣቸው አንዳንድ ድንጋጌዎች አሉ እና ደግሞ የሸሪያ እስልምና ህግ አለ። ከሶስቱ የቱ የሚከብድ ይመስላችኋል? ከሶስቱ የሚከብደው የኢየሱስ ህግ ይከብዳል፣ በጣም ይከብዳል የኢየሱስ ህግ። ከዛ የሙሴ ህግ ነው። ቀለል የሚለው ግን የሸሪያ ህግ ነው። ብዙ ሰዎች የሸሪያ ህግ በጣም ከባድ ይመስላቸዋል። ነገር ግን የመጽሐፍ ቅዱስ ህግ ነው የሚከብደው በጣም። የኦሪት ህግ ይከብዳል፣ የኢየሱስ ደግሞ በጣም የባሰ ነው። ያንን ቪዲዮ አንድ ናሙና አድርጌ ክፍል አንድ የሚመስል ነገር አስቀምጬላችኋለሁ። እንደገባችሁ የምታገኙት የመጀመሪያ ቪዲዮ አለ፣ ሄዳችሁ እዩት። እሺ ቀጥል። እሺ ልጠይቅ። ኦኬ ስንት ናችሁ? አንዳችሁ ኢቲሲኤ ይቀድማል። ሙሌ ልጠይቅ። እሺ ቁርአን ለማመር ነው ወረደ ብላችሁ ነው የምታምኑት? በጅብሪል አማካኝነት ወረደ ምናምን ሳይሆን ያው ገደተ መለኮት ነው። ከአምላክ መልእክት መጣ ማለት ነው። በመካከል አንድ ነብይ ካለ አምላክ ያናግረዋል። ኦኬ እሺ ቁርአንን የጻፉት ሰዎች አሉ አይደለ?
ተጽፏል። መጽሐፍና ባለቤት ኦተር መሆን ይለያያል። ምናልባት ሁለት ነገር አለ። መጽሐፍ ጻፈ ቀጥታ ነው የወረደው ነው የሚለው ኦተሮች ይሄ የጸሐፊዎቹ ጽሁፍ አለ አይደለ? ጸሐፊዎቹ ከአእምሯቸው ያንን ታሪክ በራሳቸው እይታ እንደዛ አይደለም። ጻፈ ሲባል እናንተ በምትረዱት ወይ ሳይሆን ለምሳሌ እኔ ለአንተ አበበ በሶ በላ ብዬ ብናገር አንተ ቀጥታ አበበ በሶ በላ ራሱን እኔ የተናገርኩት ቁጭ አድርገህ ነው የምታስቀምጠው። አንተ ንግግሩን ወደ ወረቀት አስቀመጥከው እንጂ የዛ ንግግር ባለቤት አንተ አይደለም። ኦኬ፣ ግን መሐመድ የተናገረውን ቃል በቃል ነው የጻፉት ማለት ነው። የሱ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ራሱ አይደለም። ይሄ ቁርአን ማለት መሐመድ የተናገሩትን ያለውን ማለት ነው። አላህ ተናገረኝ ያለውን ቀጥታ ነው የተጻፈው። እሺ፣ እንደዛ ከሆነ ከራሱ እንዳልጻፈ በምን ታረጋግጣለህ? ከራሱ ጽፎ ቢሆንስ? እኔ ከራሱ ጽፎ ቢሆንስ? ኦኬ፣ በራሱ አምጥቶት ቢሆንስ ነው ሐሳብ። አዎ አላህ ብሎኛል እያለ ዝም ብሎ እኮ አንተ ስታንዳርድ፣ እኔ የራሴ ስታንዳርድ አለኝ ያን የምለይበት። የመጀመሪያ የቁርአን ጥንካሬዎቹ አሉ። በብዙ መልኩ ማየት እንችላለን። ከሰው ልጅ መምጣት እንደማይችል የሚያሳዩ በጣም በርካታ ነገሮችን ማንሳት ይቻላል። አንተ እንዴት ነው የምትለየው? ያንተን ስታንዳርድ ንገረኝና ከዛ አንጻር እንየው። ማለት እኔ የተረዳሁበት መንገድ አንተ ለምሳሌ የሆነ መጽሐፍ መለኮታዊ ነው ለማለት ምንድን ነው መስፈርትክ? ምስክር ያስፈልጋል ማለት። ኦኬ፣ ምስክር ያስፈልጋል። ለምሳሌ እርግጠኛ ሁን። እሺ፣ የምታመጣው መስፈርት ላይ በጣም እርግጠኛ ሁን። ምክንያቱም መጀመሪያ አንተን እዛው ላይ ስለመጠየቅ ማለት ነው። የምታመጣው መስፈርት ላይ ሁሉም ነቢያቶች ልክ ነብዩ ሰለላሁ ዐለይሂ ወሰለም ለመተቸት እንዳትጠቀሙ ክርስቲያኖች አደራችሁ። እኛ በየትኛውም ስቴፕ እንቀጥላለን፣ ግን ልክ የምታመጡትን ስታንዳርድ እናንተ የምትጠቀማቸው ነቢያት ላይ ያ በነሱ ፓስ እንዳለፈ እርግጠኛ ሆኖ እሺ፣ ንገረኝ ስታንዳርድ። አሁን እንደ መጽሐፍ ቅዱስ ስንሄድ ከኢየሱስ ክርስቶስ የስር ቁጭ ብሎ የተማሩት ናቸው። እኛ እንደምናምነው ማለት ኦርቶዶክስ እንደሚያምኑት ኢየሱስ ክርስቶስ ስር የተማሩት ናቸው መጽሐፍ ቅዱስን የጻፉት። መጽሐፍ ቅዱስ የሚባል መጽሐፍ አልነበረማ በነቢያት የተያዘ። አሁን መጽሐፍ ቅዱስ ብለህ እንደ አንድ አድርጋ ትውሰድ። ይህ መጽሐፍ ቅዱስ የሚባለውን ነገር የያዘ ነብይ ነበረ? ይሄ አሁን ዛሬ ያዝከውን ያውቁታል? ጠቅላላ ማናቸውም እጅ ላይ እኮ አልነበረም። ሙሴ ያውቀዋል? አሁን ይሄ መጽሐፍ ቅዱስ ብሎ ይሄን መጽሐፍ ሙሴ ይዞት ነበረ? በራእይ ተገለጠለት ነበረ። ይሄ መጽሐፍ ቅዱስ ብሎ ይሄን መጽሐፍ ሙሴ ነበረው? ወደ ጢሞቴዎስ ወደ ቆሮንጦስ ምናምን የሚል መጽሐፍ ነበረው? እነ ነገስት ምናምን አንደኛ ነገስት ምናምን ሁለተኛ ነገስት ምናምን የሚባል ነገር ይዞ ነበረ እሱ ሙሴ? እሺ መጽሐፍ ቅዱስን ተወና፣ እሺ ስለ ቁርአኑ ብቻ እኮ መስፈርት አውጣ። መስፈርት ስታወጣ ልክ ሌሎች ነቢያት ስታንዳርድ ያደረጉትን አውጣና ከዛ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ እንመዝናቸው። አንተ በምታወጣው እኔ ራሴ ሚዛን አለኝ፣ ግን እስቲ መጀመሪያ አንተን ሚዛን አምጣና ነብዩ ሰለላሁ ዐለይሂ ወሰለም እስቲ አይለፉት ያንን ሚዛን ማለት ነው። የነብይነትን መስፈርት ማለት ከነብይ መሐመድ በፊት ፍትሃዊ ሆነን እናንተ ለነቢያት የምታወጡት መስፈርት ካመጣ ነብይ መሐመድ ያልፉታል ያለ። አሁን አምጣ አንተ ስታንዳርድ። አሁን አንተ የምትመልስልኝ በእኔ እንትን ተንተርሰክ ነው ታዲያ? አይደለም እኔማ ከዛ ተንተርሻ አይደለም። እስቲ አንተ ምክንያቱም ተግባቦት እንዲኖረን ማለት ነው። እኔ ስለ መጽሐፍ ቅዱስ በደንብ ባቅማ ነግሬህ ነበር እኮ። መጽሐፍ ቅዱስ እኮ የጠየቅኩህ አይደለም አንተን ነው የጠየቅኩህ። አንተ የሆነን አካል ነብይ ነው ብለህ መጽሐፉን የምትወስድበት መስፈርት ምንድን ነው አልኩህ። ያንን መስፈርት እንደዚህ ነው ብለህ ንገረኝ። የላችሁም መስፈርት የላችሁም። እኔ ስለማላውቅ ይኖራል። ኦርቶዶክስ እኮ ለማልሳላት ግን እኔ ደካማ ነኝ። ኦርቶዶክስን አይደለም እኔ ስለ ኦርቶዶክስ ሃይማኖት እየጠየቅኩህ ላሱ ቶታሊ አይደለም። አንተን ነው አንተን ያልኩህ እኮ። አንተ ለምሳሌ የሆነ አካል ለምሳሌ እኔ የሆነ አካል ነብይ ነው ወይስ አይደለም፣ የሆነ መጽሐፍ በምን ትለያለህ፣ የአምላክ መጽሐፍ ነው ወይስ አይደለም ብላ እንደ አብዱልከሪም በምን ትለያለህ ብትለኝ እኔ መጀመሪያው የብልግና ጽሁፎች መጽሐፍ ላይ ሊኖር አይችልም። የመጀመሪያው ብልግና ምናምን ጽሁፍ ካለበት አይደለም በቃ ሌላ መስፈርት ውስጥ ሳንገባ የመጀመሪያው ስታንዳርድ ይሄ ብልግና ካለበት ያልቃል። ይሄ የአምላክ መጽሐፍ አይደለም። ምክንያቱም አምላክ የራሱ ክብር አለው። ነገሮችን ሲናገር በጥበብ ነው የሚናገረው፣ ጥበባዊ በመሆኑ ማለት ነው። ይሄ የመጀመሪያው ስታንዳርድ። በዚህ ይሰማል። ኦዞናል ተቋርጦ ነው።
ተቋርጦ ነበረ አልሰማሁም። እሰማለሁ ስልክ ገብቶብኝ ነው። እሺ እኔ ጥያቄ እንዳቀርባለ አይ ቆየ ተቋርጬ ነበር። አንዴ ሙሌ እሰማችኋለሁ። ሙሌ ወይ አንዴ ጥያቄ ላቅርብለት። እሺ ኢቲሲ ኤስ እሺ ቀጥልሽ አንተ። እሺ አመሰግናለሁ። አሁን እኛ አብ ወልድ መንፈስ ቅዱስ ሶስት አምላክ ነው የምታመልኩት ትሉናላችሁ። ሶስት አምላክ ነው የምታመልኩት፣ ሶስት ፈጣሪዎች። እሺ እኛ ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለን እያመንን ያለ ነው፣ በራሳችን በተማር ነው በሚገባን ማለት ነው። እሺ ስንት ፈጣሪ ነው ያለው ብለን የምታምነው? ለምሳሌ እኮ ቆይ አንዴ ጨርስ። አሁን ተሳስታት ጀምራ ስንት ፈጣሪ ያለ ነው ብላችሁ የምታምኑት በእናንተ ትምህርት? ፈጣሪዎች ነው ያሉት የሁሉ ፈጣሪ አንድ እግዚአብሔር ነው። ገባኝ። አብ ወልድ መንፈስ ቅዱስ ፈጣሪዎች ናቸው ወይስ ፈጣሪ ብቻ ናቸው? አብ ወልድ መንፈስ ቅዱስ አንድ አምላክ ብለን እኮ ፈጣሪ ናቸው፣ በነጠላ ፈጣሪ ናቸው ወይስ ፈጣሪዎች ናቸው? አንተ እንደ ሰውኛ ነው የምታስበው። የፈጣሪ እንትኑ በጣም ረቀቅ ያለ ጥያቄ ነው። ለምሳሌ ከአንድ በላይ ሲኮን ፕሉራሊውና ፈጣሪዎች ይሆናሉ። አንድ ብቻ ሲሆን ፈጣሪ ይሆናል። አይ አብ ወልድ መንፈስ ቅዱስ አንድ ፈጣሪ ናቸው ካልክ ንገረኝ እንደዚህ። ወይ ደግሞ አብ ወልድ መንፈስ ቅዱስ ሶስት ፈጣሪዎች ስለሆኑ ፈጣሪዎች ነው የሚባሉት በላይ እኮ። ይሄንኑ አይነት ጥያቄ እናንተ ውስጥ ስላለ እኮ ልጠይቅህ ብዬ ነው እኮ። ትጠይቀኛለህ። አሁን የጀመርከው ንግግር ነው። የእኛን ትጠይቀናል። አንድ ስላልሆነ አይ የዛስ እንዴት ሊሆን ነው? እኔ በማምነው እኮ ነገርኩ አንድ ናቸው። እሱን ከሊቃውንት ምታምነው ራሱ እኮ የሆነ በፍርሃት ነው እየነገርከው። ምንም እዚህ ክርስቲያን ወገኖቻችን እዚህ ሲገቡ ለመሰለ ከዚሁ ከእናንተ የሰማሁትን ነው ጥያቄ የፈጠረብኝ። እሺ አንዴ ለምን አትረጋጋም? እዚህ ያላችሁ ሰዎች ማንም አይጎዳችሁ፣ ማንም ምንም አያረጋችሁ። እምነታችሁን እንደፈለጋችሁ ሆናችሁ ተናገሩ። ስለዚህ አሁን አንተ ምን አልክ? በእኛ ለአብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብለህ ነገርከን እኮ። አንድ አምላክ ናቸው ማለት አንድ ፈጣሪ ነው እንጂ ብዙ ፈጣሪ አይደሉም። ፈጣሪዎች አይደሉም። መልስ ፈጣሪዎች ናቸው ወይስ ፈጣሪ ናቸው? ለምሳሌ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው የሚለው አይደል? ስለዚህ ፈጠረ ሲል አንድ ነው እንጂ አብ ወልድ መንፈስ ቅዱስ አንድ ላይ ሆነው አንድ ፈጣሪ ናቸው እንጂ ፈጣሪዎች አይደሉም። ፈጣሪዎች ብለን አንጠራ። ፈጣሪዎች ከተባለ ስህተት ነው አይደል? አዎ ኦርቶዶክስ ነህ አይደል? እኔ ኦርቶዶክስ ነኝ። ግን ያው በቃ ፈጣሪዎች እንደሆናችሁ ሊሆን ላሳይክ። ለምሳሌ እዚህ ላይ ስላልሆንኩኝ ነው። ግን እንደዚህ አይነት ጥያቄ ከምሰማው ከዚህ ላሳይ ነው። ቆይ በቃ ከምሰማው የፈጠረብኝ ነገር ስላለ ነው። በቃ አሁን ፈጣሪዎች እንደምትሉ በእናንተ ደግሞ ላሳይክ። ይኸው እዚህ ጋር ሰይፈ ስላሴ ላይ የኦርቶዶክስ ቤተ መጽሐፍ ነው፣ ቆሞስ መልክአ ገነት ያዘጋጁት ማለት ነውና ሰይፈ ስላሴ ላይ በቤተክርስቲያን የሚዘጋጅ ነው። ሰይፈ ስላሴ እዚህ መጽሐፍ ላይ ካየ ገጽ 303 ላይ ይሄው አብ ወልድ አዳምና ሔዋን ያነሳና ፈጣሪዎቻቸው እናንተ ናችሁ ይላል። ፈጣሪያቸው አይደለም የሚለው ፈጣሪዎቻቸው አብ ወልድ መንፈስ ቅዱስ ፈጣሪዎች ብሎ ሶስት ፈጣሪ እንዳለ ፕሉራል አድርጎ ይናገራል። ስለዚህ ሶስት ፈጣሪ ነው። እኛ ደግሞ ሶስት ፈጣሪ አታምልኩ አንድ ፈጣሪ አምልኩ ብለን ነው ይሄው መተን። እሺ የኛ በሶስት ሆነ የእናንተ ሁለት ሊሆን ነው ማለት ነው። ይሄው ፈጣሪዎች ነው የሚለው እኮ የእናንተም አንድ አላህ አይደለም ሁለት ነው የሚሆነው። እኛ ጋር አንድ ብቻ ነው። ምክንያቱም እሺ ቁርአን ፍጡር አይደለም የሚል ትምህርት ላይ አለ። ቁርአን ፍጡር አይደለም አላህ እንደነው ትላለህ። አላህ ዋን ፐርሰን እኮ አይደለም ቁርአን እኮ ፐርሰን አይደለም። ይሄንን እንድትመልስልኝ ነው። ቁርአን ፍጡር አይደለም። ጥያቄን ጨርስ። ስለዚህ እኛውን ሶስት አምላክ ነው የምታመልኩት ካላችሁን የእናንተም ሁለት አምላክ ሊሆን ነው። አላህ አንድ ነው ብለህ ካመንክ ቁርአን ደግሞ ፍጡር አይደለም ስትል ፍጡር ያልሆነ ነገር ደግሞ ፈጣሪ ነው ሊሆን የሚችለው። ሌላ ሰው ይሄውን ቁርአን ፍጡር አይደለም። ቁርአን ማለት አላህ ማለት ነው። ጥያቄን እያብራራኸው ነው እየጠየቅክ ነው አይደለም? የእናንተስ እንዴት ሊሆን እዚህ ጋር ረጅም ደቂቃ ምን አታወራም? ቆይ አንዴ እኔ ጥያቄ ላይ ለኔ ወይ እንደመልስ አታረግም? ጥያቄውን ሳትጠይቅ እዛው እያብራራ ቀጥል። የማብራሪያ ከፈለክ ያንተ መጽሐፍ ላይ ይሄው አብራራ። እዚህ ላይ ጸጥ አልክ። የሱን እኔ ራሴ ጋር ጠይቃለሁ። ይሄንን አንተ እንድትመልስ ፈጣሪዎች እኮ ይሄን ደግሞ አልጠይቅ አልከኝ። እኔ ነኝ የምመልሰው። አንዴ እሺ ወገና አሁን አንተ ያስታነሳ ምንድነው የመጀመሪያው ይሄ ኢዘሮር ፋላሲ ይባላል በሎጂክ። ኢዘሮር ፋላሲ ማለት የሆነ ነገር ነጭ ወይም ጥቁር ነው። ነጭ ካልሆነ በቃ ጥቁር ነው ማለት ነው። አረንጓዴ ሊሆን አይችልም። እንደዚህ ዘግተህ ስታስቀምጥ ይሄ ፎልስ ዳይኮቶሚ ወይም ደግሞ ኢዘሮር ፋላሲ ይባላል። እንደዛ ኮሚት አታደርግ።
የሆነ ነገር ፍጡር አይደለም ማለት በቃ ፈጣሪ ነው ማለት ነው አይደለም። እንደዛ አይደለም። አትሪቢዩት የሚባል ነገር አለ። ቁርአንኛ የአምላክ አትሪቢዩት ነው የምንለው እንጂ ፐርሰን አይደለም። በስላሴ ትምህርት ፐርሰን ናቸው። አብ እኔ ብሎ ያወራል፣ ወልድ እኔ ብሎ ነው የሚያወራው፣ መንፈስ ቅዱስ እኔ ብሎ ያወራል። አብ እኔ እያለ ወልድን አንተ ምናምን ብሎ ሊያናገረው ይችላል። ወልድ ራሱን ችሎ አብን አንተ እያለ ያናገረዋል። እርስ በርሳቸው ማውራት ይችላሉ። ይሄ የአምላክ አትሪቢዩት ነው። የአምላክ ንግግር ከፍጡር ስለማይመጣ የተፈጠረ አይደለም። ያ ነገር ንግግር ነው አለን እንጂ ራሱን የቻለ ፐርሰን ነው አላለም። አትሪቢዩት ለምሳሌ የአምላክ ኃይል ለምሳሌ አምላክ ኃይል አለው፣ ንግግር አለው፣ ጥበብ አለው። እነዚህ እየተገነጠሉ ፐርሰን አይደሉም እነዚህ። ስለዚህ አትሪቢዩትን መለየት ያስፈልጋል። አትሪቢዩት እና ፐርሰን እንዳይምታታበት። እናንተ ጋር አትሪቢዩት ሳይሆን ፐርሰን ነው። ለምሳሌ አብ የራሱ ቃል አለው። አብን ወደ ብዙ ቦታ መሸንሸን ይቻላል በአንተ ስቴፕ። ለምሳሌ አብ የራሱ መልክ አለው። ዮሐንስ ወንጌል 5:37 ላይ የላከኝ አብ ስለኔ ይመስክራል፣ መልኩን ድምፁን ከስቶ አልሰማችሁትም፣ መልኩንም አላያችሁትም ይላል። ለምሳሌ የአብ ድምፅ ብዬ አንድ፣ አብ ራሱ ሁለት፣ ኢየሱስ አለ አንድ፣ ድምፁ ሁለት፣ አራት ሆኑልህ። መንፈስ ቅዱስ የራሱ እያልክ ማለት ነው። የመንፈስ ቅዱስ ኃይል ለብቻው፣ የአምላክ ኃይል ለብቻው እና 100 ሚሊዮን መድረስ ትችላለህ እንዲህ ገነጣጥለ ማለት ነው። ይሄ አትሪቢዩት አይገነጠልም። ቁርአን የአምላክ አትሪቢዩት ነው አለ እንጂ ፐርሰን አይደለም። ስላሴ ፐርሰን ነው። አብ የራሱ መልክ አለው፣ የራሱ ድምፅ አለው። ወልድ የራሱ መልክ አለው፣ የራሱ ድምፅ አለው። ወልድ ብለህ ራስህ ስለ አንድ ፐርሰን ነው የምታወራው። አብ ብለህ ስለ አንድ ፐርሰን ነው የምታወራው። ቁርአን ብለህ ፐርሰን አይደለም። ቁርአን ዞሮ አምላክን እንዲህ አያናገረው እንዲህ የሆነ እንደ ፐርሰን። ቁርአን ለብቻው ለብቻው ፐርሰን አይደለም። ስለዚህ አትሪቢዩትን መለየት ያስፈልጋል። እኛ ቁርአን አትሪቢዩት ነው የምንለው። ለምሳሌ ባህሪ አትሪቢዩት ታውቃለህ? ያንተ ንግግር ቆይ አንዴ ይቅርታ፣ ያንተ ንግግር ሌላ ፐርሰን ነው። ለምሳሌ እኔ አሁን የምናገረው ንግግር ለብቻው ተገንጥሎ አብዱልከሪም እንዴት ነው ይለኛል ዞሮ ልክ እንደ ፐርሰን ሆኖ አይደለም። ንግግር አትሪቢዩት ነው። የኔ ንግግር ግን የፍጡር ነው የሚባለው ለምንድን ነው? ከፍጡር ስለሚመጣ። አሁን የኔ ንግግር ከፍጡር ነው የሚወጣው። ስለዚህ እኔ በባህሪ መጀመሪያውኑ ፍጡር ስለሆንኩኝ የኔም ንግግር አብሮ ፍጡር ይሆናል። የአምላክ ንግግር ግን አምላክ ራሱ ፈጣሪ ስለሆነ ንግግሩ የተፈጠረ አይደለም ነው የምንለው። የአምላክ ግን ባህሪ ነው። አትሪቢዩት ማለት ለምሳሌ አምላክ ተናጋሪ ነው። አምላክ ኃያል ነው። ኃይሉ ለምሳሌ ተገንጥሎ አላህ አንድ፣ የአላህ ኃይል ሁለት፣ አላህ እንደዚህ ያልክ እንዲህ ያገነጥልም። እንደዚህ ካረክማ መገነጣጠል ብዙ ቦታ ይቻላል። በሶስትማ አይቆምም፣ ሚሊዮን ሊደርስ ይችላል። ስለዚህ ፐርሰን አይደለም። እንደዚህ ነው። ይሄን መረዳት ለምሳሌ ቀላል አድርገህ ይጠይቅ። ኢየሱስ ሲጠመቅ ይህ የምወደው ልጄ ነው የሚል ንግግር አብ ተናግሯል አይደል? እሺ አብ ለብቻው አንድ፣ ይህ የምወደው ልጄ ነው የሚለው ድምፅ ለብቻው ፍጡር ነው? ድምፁ ከዛ የሚወጣ የእንትን ነው የአብ ንግግር አይደል? ራስህ የሚወጣው ቃልህ ነው እኮ ከአብ አይደል የወጣው ይህ የምወደው ልጄ ነው ብሎ ሲናገር። አዎ። ስለዚህ የአብ ንግግር ፍጡር ነው? የፈጣሪ ቃል ስለሆነ የፈጣሪ ቃል ፍጡር አይደለም ማለት። ስለዚህ አብ አለ፣ አብ የተናገረው ንግግር አለ፣ ሁለት ኢየሱስ አለ፣ ሶስት መንፈስ ቅዱስ አለ፣ አራት ኢየሱስ የሚናገረውስ ንግግር ፍጡር ነው ማለት በማርያም ሳይወጣ። ልክ እንደዚህ ነው አንተ እያልከኝ ያለው። አብን ላይ ንግግሩን ገነጥ ነው። መጨረሻ ላይ ደግሞ በመጨረሻ ሰዓት አዛውንት ሆኖ ይመጣል ይላል እኮ። እኔ ከራሳችሁ ትምህርት ላይ ነው የመጣው። እሱን አይደለም ያለው። አዛውንት ያረጀ አዛውንት ሆኖ ይመጣል ቁርአን ይላል። አይ እሱ መልካም ስራዎችና መጥፎ ተግባራት ለምሳሌ በምንዳ ከዛ የምታገኘው ምንዳ ይሄ በመጥፎና በእንትን ተመስሎ ይመጣል። ያ የምታገኛቸው ምንዳዎች ምናምን ለምሳሌ በቆሻሻ መስሎ ይመጣባል። ለምሳሌ እሱ ምንድነው አንተ ስታረጋቸው የነበሩ መጥፎ ነገሮች የመሳሰሉ ነገሮች። ለምሳሌ ከአባም እኮ እንትን ይሄ ይናገርበት ታይም አለ። አምላክ እንዲናገር ያደርገውና ማለት ነው ኤቢሊቲውን ይሰጠውና ይናገራል። አንተ ያንን እንደ ምስክርነት እጆች ለምሳሌ ይናገራሉ። ምክንያቱም በእጅ ራሱ አምላክ ያስመሰክርባል የትንሣኤ ቀን ላይ ማለት ነው። ይሄ ማለት ግን ፐርሰን ናቸው ማለት አይደለም። አምላክ ኤቢሊቲውን ይሰጣቸውና እንዲናገሩ ያደርጋቸዋል። ነገር ግን አንተ የጠየቀኝ ይሄ አትሪቢዩቶች አይገነጠሉም ነው። አሁን ወደ አንተ ስመጣ ወደ አንተ አልምጣ ወደ አንተ። አይ እኔ ጥያቄ የሚፈጥርብኝን ነገር እነግርሃለሁ። ከአንተ መልስ የሰማሁትን እኔ ሌላው ጠይቃለሁ። ለራሴ እምነት ጠይቀዋለሁ። እሺ እኔ አሁን እሺ ወንጌልን ሲጽፉ ከምን ራሳቸው ድርሰት ነው የጻፉት አልክ። ስለዚህ ቁርአን ጅብሪል ለመሐመድ ሲሰጠው ምስክር የነበረ ከመሐመድ ውጪ ሌላ ማን ነበረ እኮ? ሰሃቦች እኮ አሉ አይደል? አሁን እሱን ጅብሪል ሰጠኝ ከማለቱ ውጪ በዛ ሰዓት ያን ቁርአን ሲሰጠው ጅብሪል ማን ነበር? አዎ ይኸውልህ፣ ባንዴ አይደለም ተሰጥቶ እንካ
እሺ ከራስ ተነስተ ያብራራኝ ሰው ያነጻጸርክ እንደመሆኑ መጠን አንተ ምናልክ እኔ የጠየኩትን ጥያቄ አንስተ ነው እየነገርከኝ ያለው። እኔ ስናገር ከዛ ሴንስ አይደለም የሚያወራው። ይኸው ልንገርክ፣ ለምሳሌ እኔ ስናገር ከመነሻው አንድ ነገር ላሳየክ። ለምሳሌ የሉቃስ ወንጌል ጸሐፊ ሉቃስ ወንጌል ምዕራፍ 1 ላይ ምን አለ? የከበርክ ቴዎፍሎስ ወይ ብሎ ገና ሲነስ የከበርክ ቆይ ጥቅሱ ምናልባት ልክፈተው እዚህ ምናልባት ካላየከው ብዬ ስላሰብኩኝ ልታየውም ትችላለህ፣ ችግር የለውም ግን ልክፈተው እዚህ ለማንኛውም እዚህ ላይ ራስን ብትመልስልኝ ደስ ይለኛል። ከዚህ ነው የተነሳው። ከዚህ ስለተነሳ እኮ ነው። ከዛ ወደ እኔ ልመጣል የምጠይቅበት ስላለ ነው ያንን እንድታብራራልኝ ነው። አንተ እንደዚህ አልክ ብለህ ስለተነሳ ይሄኛውን ነግሬህ ወደ እኔ ልመጣ ነው። ቆይ እዚህ ጋር አሁን የሉቃስ ወንጌል ምዕራፍ 1 ላይ ምን አለ መሰለህ? የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃል አገልጋዮች ሕይወት እንዳስተላለፉልን አለ። አሁን ይሄ ጸሐፊ ኢየሱስን ራሱ አላገኘውም ከመነሻው ማለት ነው። ኢየሱስና ይሄ ጸሐፊ አንድ ላይ አልነበሩም። ገባህ? ገና አሁን በእኛ ዘንድ ስለተጻፈ ሰው ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ አለ። ከዚህ ጸሐፊ በፊት ራሱ በጣም በርካታ አካላት ታሪክን እያዘጋጁ ነው። ኢየሱስ ላይ ራሱ ይሄ ሰው ያልደረሰበትም። ከዛ ቀጥሎ ብዙዎች ጽፈዋል። እኔም ግን ልጽፍልህ መልካም ነው። ከሰዎች በኋላ ነው ይሄ ታሪክ የተጻፈው። ከማን የወሰደው ታሪኮችን ከማን ያገኘው አይታወቅም። ከቁርአን ጋር አይገናኝም። ቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም የሰሙትን ነገር ቀጥታ ከነቢዩ ሰለላሁ ዐለይሂ ወሰለም እግር ስለ የነበሩ አካላት እዛው ነው ከሳቸው አጠገብ ላይ ነበረ ሲወስዱ የነበረ። እንደውም አንብቡልኝ ይሏቸው ነበር። ገባህ? እዛው በአይን ያዩ ናቸው። የመጽሐፍ ቅዱስ ግን በአይን ያላዩ አካላት ናቸው። ኢየሱስ ጋር ራሱ ያልደረሱ ለምን አልተዘረዘሩም? ኢየሱስ ጋር ያልደረሱ ናቸው እኮ። ንገረኝ አሁን እዚህ ጋር አንተ ኢየሱስን ያላየው ሰው ከማን ነው የወሰደው ነው ጥያቄ። እሱን እኮ ከራሴ ጠይቄ እማርበታለሁ እኮ። አሁን ይሄኛው ጥያቄ የሚፈጥርብኝ ነገር ንጽጽር ስትሰራ ያንን እኛ ጋር እንደዚህ ያለ እኛ ጋር ያልታየ ሰው እኛ ጋር ሰነድ የሚባል ነገር ኢቭን ከነብዩ ሰለላሁ ዐለይሂ ወሰለም ራሱ የሆነ ሐዲስ ታስተላልፍ ከነብዩ ሰለላሁ ዐለይሂ ወሰለም መምጣት አለበት። ፕላስ ደግሞ ማን እንደወሰደ በቀጥታ ነው የሚቀመጠው። ለምሳሌ አንድ ሐዲስ ባሳይክ አንድ ሐዲስ ከፍቼ ላሳይክ። ለምሳሌ አንተ አሁን ከመጽሐፍ ቅዱስ አንገል አንጻር እያየኝ ስለሆነ ከዛ የጀመርኩበት ምክንያት አሁን አንድ ሐዲስ ላሳይክ። ለምሳሌ ግን ሶሪ ቅርታና ኢታክስ አንዴ ስለቀጠልከው ጥያቄውን እኔም ቀደም ጀምሬው ነበርና አልመለስክልኝም ነበር። በርዕስ እናድርገው በቃ ይሄ ነገር እኔ እንትን አለኝ። ተራ በተራ የተለያየ ሐሳብ እያነሳችሁ ስለሆነ በርዕስ ብናደርገው የተሻለ ነው አይመስላችሁም? ያጀማ የተጨበጠ ነገር እንትን እያልኩኝ አይደለም። ምክንያቱም አንዴ የሆነኛው ርዕስ ይገባብኛል፣ አንዴ የሆነኛ ርዕስ ይገባብኛል። አንዴ ተራ በተራ ግን አንድ ጥያቄ ነበረ ቀደም አንዴ ስለ አምላክ ቃል አትሪቢዩት አወራችሁኝ። ከዛ አንዴ ወደዚህ እያለ ቆይ ፍሬ ሐሳብ እንዲኖረው በቃ ርዕስ እናስቀምጥለት። ርዕስ አብዱል ከሪም እኛ እዚህ ተማሪዎች ነን። ገባህ? የዛንም የዚህንም የምንሰማለን። የተለያየ ሰው ሌላ ሰው ይግባ። በቃ እናንተ ተራችሁን ጨርሳችኋል። ተራ በተራ ኧረ እኔ አስረድቻለሁ። ተራ በተራ ተረጋጉ ሰዎች፣ አንዴ ተረጋጉ። ቆይ አንዴ እሺ። አሁን ስለ እንትን እናውራ። ያው ሁሱ ተመልሷል። አይ ቲንክ ሁሱ ተመልሷል። እሺ ሁሱ ይመልስልኝ። ማለት በጣም ወሳኝ ጥያቄ ነው። አብዱልከሪም ቪዲዮ ፖስቷን እሺ፣ እዚህ ያላችሁ ገብታችሁ ሪፖስት አድርጉለት፣ ፎሎውም አድርጉት። ብዙ ጥያቄውን ልድገምልህ። ጥያቄው ምንድን ነው? ቁርአን ያላህ ቃል አይደለ? ቁርአን ያላህ ቃል ነው። እሺ ቁርአንን የጻፈው መሐመድ አይደለ? በነብዩ ማን ነው? በጅብሪል የምትል በጅብሪል በሱ በኩል ነው አይደል ቁርአን የመጣው? እሺ እና ታዲያ በምን ዋስትና ነው ቁርአንን መሐመድ የጻፈው? ከራሱ እንዳልጻፈ በምን ታውቃለህ? አላህ ጥበቃውን ወሰደ ራሱ። ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ። እኔ ነኝ ቁርአንን ያወረድኩት እኔም ነኝ የምጠብቀው አለ። በአምላክ ላይ ደግሞ ማነው ምስካሪ? ቆይ ይቅርታ፣ መሐመድ ውጪ ችግር የለውም። አብረው የነበሩ የዓይን ምስክሮች ይሰጣሉ። ችግር የለውም። እንደ መጽሐፍ ቅዱስ እንዳይመስልህ። መጽሐፍ ቅዱስ መቼ ነው የተጻፈው? ኢየሱስ ከሄደ በኋላ ካረገ በኋላ ነው። እሱ እያለ አልተጻፈም። ቁርአን ግን ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ነው የተጻፈው እኮ። እሺ ይቅርታ አቋረጥኩ። እሺ አሁን ለምሳሌ ደምሳሽ ከራሱ ነው የጻፈው።
አሁን እሱ እንደዛ ማለት እኮ ነው። አንድ ደምሳሽና ሉቃስን ብናወዳድራቸው ደምሳሽ ይሻላል። አሁን በማስረጃ ልናወራ ነው። እሺ ሉቃስ የኢየሱስ ክርስቶስ የመረጠው የዓይን እማኝ ደቀ መዝሙር ነበር ወይንስ አልነበር? ይሄ ወንጌል ጸሐፊ ቀደም እኮ ስለ መጽሐፍ ቅዱስ እኮ አውርተን ጨርሰናል። አሁን ስለ ቁርአን እኮ ነው። ላነጻጽርልህ ነው። ምን ችግር አለው? ልናነጻጽር አይደል እንዴ? የጸሐፊዎችን ደምሳሽ ራሱ መጽሐፍ አለው አይደለ ሙሉዬ? እሺ ደምሳሽ እንግዲህ ብሎ ጽፏል። አሁን በጣም ጥሩ። እንደሱ ከሆነ ሉቃስም የራሱን የሉቃስ ወንጌል ጽፏል አይደለ? ለምን ሁለቱን ታነጻጽራለህ? እሺ ሶሪ ስላነጻጸርኩኝ። በራስህ እጅ ስርዓት አስይዛለሁ። ይወጣል አይደለ? እሺ እሱን ተው። ጥያቄህን ጠይቅ፣ ስለ እስልምና እመልስልሃለሁ። ነገር ግን ሉቃስና ደምሳሽን አወዳድሬ ደምሳሽ ከሉቃስ እንደሚሻል አሳይሃለሁ ከፈለክ። እሺ ሶሪ በቃ እሱን ተውና ከራሱ እንዳልጻፈ በምንድን ነው የምታረጋግጥልኝ? በጣም ጥሩ። እንግዲህ ምስክር ሲባል ጊዜ የአምላክ ምስክር አለው ቁርአን። ሁለተኛ የመልአኩ ገብርኤል ምስክር አለው። ሶስተኛ የነቢያችን ሰለላሁ ዐለይሂ ወሰለም ምስክር አለው። አራተኛ የነቢያችን ሰለላሁ ዐለይሂ ወሰለም ዘመን የነበሩ የዓይን እማኝ የሰሃቦች ምስክር አለው። ይሄ ሁሉ ምስክር አለው። ቢያንስ አንተ ዘንድ ከያዝከው መጽሐፍ ምስክር የተሻለ ነው። እንዴት እንደሆነ ላስረዳ። እሺ አንደኛ መጽሐፍ ጸሐፊዎች በጻፉ ጊዜ ያ የቃሉ ባለቤት የለም ነበር። አንዴ ታወሪያለሽ ከይቅርታ ጋር አውቄሻለሁ። እሺ አንደኛ መጽሐፍ ቅዱስ ሲጻፍ ጊዜ የቃሉ ባለቤት የለም ነበር እዚህ ምድር ላይ። ነገር ግን የነቢያችን ሰለላሁ ዐለይሂ ወሰለም ቃሉን የተቀበሉት አካል በህይወት እያሉ ነው የተጻፈው ቁርአን። ይታል አይደል? ሁለተኛ ያነጻጸርኩ እያንዳንዱን ላንሳለሁ። ሁለተኛ የመጽሐፍ ቅዱስ ባለቤት የሆነው አካል ኢየሱስ ክርስቶስ ንጻፍ ብሎ እነዚህን አካሎች መርጧቸው ጽፈው አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ግን ንጻፉ እያሉ ስማቸውን እየጠሩ ቁጭ ብለው እርሳቸው እያዘዟቸው ነው የተጻፈው። ይታል አይደል? አራተኛ ማለት ሶስተኛ የምትናገረው አለ ተናገር። በዚህ ላይ እሱ እኔ እኮ ጥያቄ እሱ ታዲያ ከራሱ ቢናገርስ በምን ታውቃለህ? አሁን ግምታዊ ነገር በህይወት ይኑሩ። አንዴ ግምታዊ ነገራቶች እንዲህ ቢሆን እንዲህ ሊሆን ይችላል። እንዲህ አይነት ነገር ሳይሆን የሆነ ነገር አንሳና ጠይቀን፣ ችግር የለውም። እኔ የሆነ ነገር እያነሳህ እንደምጠይቅ እንደማነሳለህ። ለምሳሌ የቃሉ ባለቤት ኢየሱስ ክርስቶስ ነው አይደለ? የወንጌል የዓይን እማኞች ናቸው እነዚህ የጻፉት ጸሐፊዎች፣ የወንጌል ጸሐፊዎች። ራሱ መርጧቸዋል ሐዋርያቶችን። 12ቱን ደቀ መዛሙርት መርጧቸዋል። ከነዚያ ውስጥ ላሉ እነዚህ ጸሐፊዎች፣ የወንጌል ጸሐፊዎች ወይስ ሌሎች ናቸው የጻፉት? ከ12ቱ ውጭ ወይስ 12ቱ ደቀ መዛሙርት ናቸው የጻፉት? አይ ወደ 40 ናቸው፣ ብዙ ናቸው። ስለ 4 ወንጌሎች ነው የማወራው። ሌሎች በርካታ ወንጌሎች እንደጣሉባቸው እናውቃለን። ያንን ተወው እና እሱ ሌላ ርዕስ ነው። አሁን 4 ወንጌሎች በእጅህ ላይ ያሉ አይደለ? ማቴዎስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል፣ ዮሐንስ ወንጌል። እነዚህ አካሎች ኢየሱስ ክርስቶስ ራሱ የመረጣቸው ከ12ቱ ደቀ መዛሙርት ናቸው ወይስ የማይታወቁ ሰዎች ናቸው? የማይታወቁማ አንልም። እንዴት የማይታወቁ? ስለዚህ ከ12ቱ ደቀ መዛሙርት ናቸው ማለት ነው አይደለ? እኔ እኮ እሱ ስለ ቁርአን ነበር ጥያቄ። እኔ ስለ መጽሐፍ ቅዱስ ባቅ ኖሮ ነግሬህ ነበር። እባክህ አይደለም ደምሳሽን ሁሉ እንድታነጻጽር ያነሳሰው ነው። እንደሱ መልስ ስታጡ ጊዜ እኔ እኮ ልጠይቅ ነው የመጣሁት አይባልም። አሁን እውነትነት እንድትረዳ ዘንድ መጽሐፉን የጻፉለት ሰዎች ምንም የማይታወቁ ሰዎች እንደሆኑ እንድታውቅና ከክርስትና እንድትወጣ ዘንድ ለራስህ ብዬ ነው አሁን እያስረዳሁ ነው። እነዚህ 12ቱ ደቀ መዛሙርት ኢየሱስ ክርስቶስ ራሱ የመረጣቸው አካሎች ናቸው የጻፉልህ ወይንስ የማይታወቁ አካሎች ናቸው? መልስ። ስለማላቅ ነው። አባቀማ ነግሬህ ነበር እኮ። በቃ እናሳውቃለን፣ ችግር የለውም። 12 ደቀ መዛሙርት እንዳሉት ግን ቢያንስ ይሄን ታውቃለህ አይደለ? ኢየሱስ ክርስቶስ የመረጣቸው ደቀ መዛሙርት አሉት። 12ቱ መርጧቸዋል አይደለ? ስለዚህ ከእነዚያ ውስጥ ያልሆኑ ሰዎች ናቸው የጻፉት መጽሐፉ። ምን ትላለህ? አይታወቁም። ግን አይታወቁም ማለት አልችልም፣ ምክንያቱም በጠይቅ ማስረጃ እንደማገኝ እርግጠኛ ነኝ። ግን ሳልጠይቅ አውጥቼ ላሳየህ 12ቱን ደቀ መዛሙርት እዚህ ገጭ አድርጌ ላሳየህና ቁጠራቸው። ከዚያ በኋላ ከነዚህ ያልሆኑ ሰዎች እንደጻፉልህ መጽሐፍ ቅዱስን በዚያው በራስህ ማረጋገጥ ትችላለህ። ማስረጃ ላውጣልህ? አብዱልከሪም ከእነሱ ውጭ እኮ የጻፉ ናቸው፣ ግን እነሱ ደግሞ የሚታወቁበት ነገር አለ። እሱን ነው የማላውቀው። ስለዚህ ክርስቶስ የማያውቃቸው ሰዎች ናቸው የጻፉት። ስለነዚያ ሰዎች ምን ታውቃለህ?
ኧረ እኔ ስለ ቁርአን እኮ ነው የጠየኩህ። ሌላ ታሪክ ውስጥ ገባ እንዴ? እሺ ይሄን የሚመልስ ክርስቲያን አለ? ለሌሎች እድል እንስጥ። ከላይ ያለሽ ለትሽን አንሺው አንድ ጊዜ ባቂ ከላይ ያለሽ ለትሽን አንሺው አንድ እኔቱን አንሱላት ባቂ ለትሽን ጥያቄውን አረሳሳይ ማለት ነው። በቃ አላረሳሁም። ሰላም ነው፣ እንዴት ነሽ? እግዚአብሔር ይመስገን አለ። ይሄ ልጅ ጥያቄ ተጠይቆ ነበር። እነዚህ የሉቃስ ማን ነው የመጽሐፍ ቅዱስ ጸሐፊያኖች ኢየሱስ ክርስቶስ ራሱ የመረጣቸው ደቀ መዛሙርቶች ናቸው የጻፉት ወይንስ አይደሉም? የመረጣቸው አይደሉም የጻፉት። አይዋ አይሃ አይደለ? ከ12ቱ ደቀ መዛሙርት ያልሆኑ ሰዎች ወንጌላትን ጽፈዋል አይደለ? ከመረጣቸው ከ12ቱ ውጪ ነው የተጻፈው። ኦኬ ታዲያ እንዴት ተቀበላችኋቸው? ዛሬ ላይ ለምሳሌ የሁሶ ወንጌል ብዬ ብጽፍ ስለ ኢየሱስና ስለ ሁሉ ነገር ትቀበኛለህ? አይ አልቀበልህም። ለምን እነሱን ተቀበልሻቸው ታዲያ? እነሱን ለምን ተቀበልሻቸው? ክርስቶስን ያለ የማያውቃቸው ሰዎች የጻፉትን ወንጌል እንዴት ተቀበልሻቸው? መልሽ። ወረደች፣ በራሷ ጊዜ ወርዳለች። መልስ የለም። እኔ የሁሶ ወንጌል ብዬ ብጽፍ ማን ነው አልቀበልህም የሚለው? ለምሳሌ ብዙ ጊዜ እናገራለሁ እዚህ የሁሶ ወንጌል፣ ሙዝደሊፋ ወንጌል እያልኩኝ አንድ ሰው ቢቃወመኝ የሚቃወምበት መስፈርት አለው ወይ? ምክንያቱም ማንም የማይታወቁ አካሎች መጥተው ጽፈው አሜን ብላችሁ አምላክ ቃል ነው ብላችሁ ተቀብላችኋል። እምነትን ያክል ነገር፣ የህይወትን ጉዳይ ያክል ነገር ምንም የማይታወቁ ሰዎች ጽፈውላችሁ አሜን ብላችሁ ተቀብላችኋል። ሉቃስን ኢየሱስ ክርስቶስ አልመረጠውም፣ አያውቀውም። ማርቆስን ኢየሱስ ክርስቶስ አልመረጠውም፣ አያውቀውም። ልጅቷ እኮ እንደራሷ እኮ ነው የተናገረችው። እሱ ልጅቷ እኮ የራሷን ሀሳብ ነው የተናገረችው እንጂ ልጅቱ አልተናገረችም፣ አልመለሰችም። መልስ የለም። አንተ ትመልሳለህ። ሉቃስን እና ማርቆስን ኢየሱስ ክርስቶስ ከ12 ደቀ መዛሙርት መርጧቸዋል፣ ያውቃቸዋል። ማንም የማይታወቅ መጽሐፍ የጻፈውን መጽሐፍ ይዛችሁ እንዴት ነው የህይወትን መንገድ በእርሱ ላይ እናገኛለን የምትሉት? ራሱ ሀቁን አንተ ታውቃለህ። እውነቱን እኔ ያወቅኩኝ እየነገርኩ ነው በማስረጃ። አልመረጣቸውም፣ ማያውቃቸውም እያልኩ ነው። ይሄ ነው እውነት ነው ሀቁ። ማስረጃ ላሳየህ። ማስረጃ እኔማ ብጠይቅ እኮ የኦርቶዶክስ የሃይማኖት አባቶችን እኮ መጠየቅ እችላለሁ። እሱን እሺ ጠይቃቸውና ትመጣለህ። እነዚህ ማርቆስና ሉቃስ ከ12ቱ ደቀ መዛሙርት ክርስቶስ ከመረጣቸው ነው ወይ እነሱ ናቸው ወይ ይሄን ወንጌል የጻፉልን ብለህ ጠይቃቸው። እሺ እሱን ጠይቃቸዋለሁ። እሺ የቅድሙ መልስልኝ። ሳትሄድ በፊት እንዳይሸውዱ ግራ ጥምጥም ብለው ልክ ስላሴን መጽሐፉ ላይ የሌለን ነገር ሸውደው እንዳሳመኗችሁ አሁን መልሱን ላሳይህ መጀመሪያ። እሺ ከዛ ሄደህ ትጠይቃቸዋለህ። ከ12ቱ ደቀ መዛሙርት ውስጥ እንደሌሉበት ላሳይህ። አንድ እዚሁ ላይ አውጥቼ ማለት ነው። ያው ማስረጃ አንተ የምትፈልገውን ጥቅስ ነው የምታሳየኝ። እኔ አይደል 12ቱን ደቀ መዛሙርት ብቻ ነው የማሳይህ፣ ሌላ የትም ቦታ አልሄድም። አብሽር። ያው ማቴዎስ ወንጌል ምዕራፍ 10 ከቁጥር 1 የ12ቱም ሐዋርያ ስም ይህ ነው ይላል። አሁን ላነብልህ ነው። እሺ የ12ቱም ሐዋርያ ስም ይህ ነው። መጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስም፣ የዘብዴዎስ ልጅ ያዕቆብ ወንድምም ወይንም ዮሐንስ፣ ፊልጶስ፣ በርቶሎሜዎስም፣ ቶማስ ቀራጩ፣ ባቲዎስ፣ የእልፌዎስ ልጅ ያዕቆብ፣ ታዲዮስም የተባለው ልብድዮስ፣ ቀነናዊውም ስምዖን፣ ደግሞ አሳልፎ የሰጠው የአስቆሮቱ ይሁዳ ይላል። ማርቆስ እና ሉቃስ የት አሉ? ወፍ የሉም፣ በፍጹም የሉም። ማርቆስ እና ሉቃስ የሉበትም። እነዚህ አካሎች የጻፉትን ወንጌል እንዴት ተቀበላችሁ? ዛሬ የማትቀበሉበት ምክንያት ምንድን ነው? እሺ አንተ የምትለው የሉም መጽሐፍ ቅዱስ ላይ ነው የምትለው? የሉም። ሉቃስ መረዳቸው። አሁን የደምሳሽን መጽሐፍ ለምንድን ያልተቀበልከው አንተ? እንዴ የምሬ ነው። ለምን መጽሐፍ አልተቀበልክም? መስፈርቱ ምንድን ነው የመለስክበት? የደምሳሽን መጽሐፍ አንተም እያነጻጸርክ ነው። ቅድም እኔ ሳነጻጸር ነበረክ። እኔ በማስረጃ ነው የማነጻጽረው። እኔ የጻፉልኝን ጸሐፊዎች አውቃቸዋለሁኝ ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለው ነው። ነገር ግን አንተ የጻፈልህ አካል ሉቃስ ኢየሱስ ክርስቶስን አያውቀውም፣ አላገኘውም፣ እርሱም አልመረጠውም። ነገር ግን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የጻፏቸው ሰሃቦች ኑ ጻፉ እያሉ የመረጧቸው ናቸው። በማስረጃ አውጥቼ አሳይሃለሁ።
ይሄ ነው። አይሽ እኮ የጻፉትን ጻፊዎች መሐመድ ቁጭ አድርጎ ይሆናል ያጻፋቸው፣ እሱ ይኖራል። ግን ቁጭ አድርጎ ቢያጽፋቸውም ምንድነው ቃላቱ ከሱ ነው የሚወጣው፣ ከመሐመድ ነው የሚወጣው። መሐመድ ከጀብሪል ነገረኝ ብሎ ሌላ አካል ቢሆን እንትን የራሱን ሐሳብ ቢሆንስ ነው እኮ የኔ ጥያቄ። እሱን ደግሞ አምላክ ቃል ኪዳን እርማን ነው እንትን ዋስትናን ራሱ ወሰደ ያልከው ነው። አምላክ ራሱ የቀደሙት መጽሐፍቶች ለምሳሌ ሊበረዙ ይችላሉ፣ ሊበረዙ ይችላሉ። ለምን ከተባለ የጥበቃ ዋስትናን ለሰዎች ነበር አሳልፎ የሰጣቸው፣ ጠብቁ ለትውልዶቻቸው ብሏቸው ነበር። አምላክ ደግሞ ራሱ የጥበቃውን ዋስትና ራሱ ሲወስድ ምን አለ? እኔ ራሴ ነኝ ቁርአንን የምጠብቀው ብሎ ዋስትናውን አሰረ። ደግሞ እናንተ እንደምታውቁ በአምላክ ላይ ማንም ስልጣን ሊኖረው አይችልም። ገብቶሃል አይደል? አንድ ሰው እንደ ምሳሌ ልስጥህ፣ ሲጽፍላቸው ከነበረ ሰው ምን እንደተከሰተ። አንድ ክርስቲያን ነበር። ብዙ ጊዜ እንደ ምሳሌ አድርገህ ያነሱላቸዋል። ክርስቲያን ነው ቁርአንን የጻፈው ሲሉ ሰምተህ ታውቃለህ? ሙሌ ቁርአንን የጻፈው አንድ ክርስቲያን ጽፏል ሲባል ሰምተህ አታውቅም? ምናልባት እንደ ሰባኪዎች ሲሉ ሰምተህ ከሆነ ቁርአንን የጻፈው እኮ ክርስቲያን ነው ሲሉ ሰምተህ። አይ ቁርአንን የጻፈው ሰውዬ ክርስቲያን ሆነ። አይ ኖ መጀመሪያ ክርስቲያን ነበር፣ ከዛ እስልምናን ተቀብሎ ከዛ ወደ ክርስቲያን ተመልሷል። እሱን ሰምተሃል። እሱ ላይ የሆነውን ነገር ልንገርህ። ገብቶሃል አይደል? ምናልባት እንደው አንድ ሰው የተሳሳተ ነገር ቢጽፍላቸው ስላልከው ጥያቄ መልስ ነው እሱ ሐዲስ ላይ ራሱ ማለት ነው። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን አንድ ክርስቲያን ሰው ነበር። መጣና እስልምናን ተቀበለ። ከእርሳቸው ጋር መጣና እስልምናን ተቀበለ። ሁለት ምዕራፎችን አነበበ በቁርአን ላይ ማለት ነው። ሱረቱል በቀራ እና ሱራ አልዕምራንን ፈቀረአ ሱረት አልበቀራ ወአልዕምራን ሁለቱን አነበበ። ከዚያ ቢጽፍ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ሰው መጥቶ እስልምና ሲቀበል አይከለክሉትም፣ መጥቶ ይጽፋል። ማንኛውም ሰው እኔ አንተ አንቺ ብንሰልም የዛኔ ሂጄ የምቀራው ቁርአን ብዬ እርሳቸው ሲያስተምሩ ለትውልድ ቁጭ ብዬ መጻፍ ይችል ነበረ። ይሄ ሰው መጥቶ ይጽፋል፣ እንደ ማንኛውም ሰው ይጽፍ ነበረ። መጨረሻውን ወደ ክርስትና ተመልሻለሁኝ አለ ሰውየው። አየህ፣ ከመዲና ወደ መካ ተመለሰ። መካ ተመለሰና ከካዲያኖች መካከል በዛው ከነርሱ ጋር ሆነ። እኔ እኮ ለሙሐመድ ስጽፍለት የነበርኩት እኔ ነኝ አለ። እኔ ጽፍለት ነበር። ከዚያ ምን አለ መሰለህ፣ ያላለኝንም አውቄ ዝም ብዬ ጽፍለት ነበር ብሎ ዋሸ በእርሳቸው ላይ። ወካነ አላህ አሊመን ሐኪማ ብሎ ጻፍ እያለኝ ወካነ አላህ ገፉረን ረሒማ እያልኩ ጽፍለት ነበር። ወላ ያዕሪፉ ኢላ ማ አክቱቡ ለሁ ብሎ ዋሸ በእርሳቸው ላይ። እኔ ከጻፍኩለት በስተቀር ምንም አያውቅም ነበር አላቸው። ለዚህ ሰው ምን አይነት መልስ እንደሰጠው አምላካችን አላህ ሱብሓነሁ ወተዓላ ተመልከት። ወፍተራ ዐለ ነቢ ሰለላሁ ዐለይሂ ወሰለም በእርሳቸው ላይ ዋሸ፣ ቀጠፈ። ከዛ ወዲያው ይሄን ቃል እየተናገረ ምንም አልቆየም። ወዲያው አላህ ሱብሓነሁ ወተዓላ ቀሰፈው ይሄን ሰው በመካከላቸው። እዛው ይሄን ቃል እየተናገረ ወዲያው ሞተ። ፈአህለከሁ ላህ አይናቸው እያየ እዛው ሞተ። ከዛ እነዚህ ክርስቲያን ሰዎች አነሱና ቀበሩት። ቀብረውት ልክ ከሄዱ በኋላ መሸ። ሌሊቱ ልክ ሲነጋ ማለዳ ላይ ሲሄዱ ምድር ተፍተው አገኙ። እነዚህ ሰዎች ምድር ተፍተው አገኙ። ከዚያ በኋላ እነዚህ ክርስቲያኖች ምን አሉ? ሃዛ ፊዕሉ ሙሐመድ ወአስሓቢሂ ለማ ሀረበ ሚንሁም ነብሹ ዐን ቀብሪሂ ወአኽረጁሁ ወረመውሁ። ይሄማ የሙሐመድና የተከታዮቹ ተንኮልና ሴራ ነው። በዚህ በክርስቲያን ወንድማችን ላይ እነርሱን ጥሏቸው በመጣ ጊዜ ወደ ሃይማኖቱ በተመለሰ ጊዜ መቃብሩን ቆፍረው አውጥተው ጥለውት ነው ብለው ተናገሩና ከዚያ በተሻለ መልኩ ሌላ ቀብር ቆፈሩ። በደንብ አድርገው ፈአዕመቁ ይላል ሐዲስ ላይ በጣም አርቀው ቆፈሩት። ከዛ በኋላ አሁን ከቀበሩ በኋላ ሄዱ። አሁንም በሁለተኛው ቀን ሲመጡ በማለዳ ምድር ተፍተው አገኙ። አሁንም ልክ እንደለመዱት ተናገሩ። ይሄማ የሙሐመድና የተከታዮቹ ተንኮልና ሴራ ነው። ወደ ሃይማኖቱ በተመለሰ ጊዜ ይሄን አድርጎባቸው እንትን ብለውት ነው፣ ከቀብሩ ቆፍረው አውጥተውት ነው ብለው ተናገሩ። አሁንም በሶስተኛ ጊዜ ሌላ መቃብር ቆፈሩ። እጅግ በጣም ከሁለቱ በጣም በራቀ መልኩ ወደ ምድር ቆፍረው ቀበሩት። አሁንም ሲመጡ ጊዜ በአራተኛው ቀን ምድር ተፍተው አገኙ። አሁን በአራተኛው ጊዜ ባዩ ጊዜ ይላል ዓሊሙ አነሁ ለይሰ ሚን ፊዕሊ ናስ፣ ይህ ከሰው እንዳልሆነም ተረዱ። በዚህ ጊዜ የአምላክ ቅጣትና የእርሱ በቀል እንደሆነም ተረዳሉ። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ያላሉትን እኔ ነኝ የምጽፍላቸው ብሎ በመናገሩ ምክንያት አላህ ሱብሓነሁ ወተዓላ እዚሁ ምድር ላይ ዋጋውን ሰጠው። በአይናቸው መካከል ገና ቃሉን እየተናገረ ገደለው። እዚያው ወዳው ቀብረው ምድር ልትቀበል እንኳን አልቻለችም። ወዳው ነው የተፋቸው። ታቻለ አይደል? ይሄ ይመስላል እንዳጠቃላይ እርሳቸው የተናገሩትን ቃል በቃል የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ያንን ጽፈዋል። ያንንም የሚያረጋግጥላቸው ራሱ መልአኩ ገብርኤል በየጊዜው እየመጣ ካነ ዩዳሪሱል ቁርአን ይላል አብዱላህ ብን አባስ። ያን ያወረደውን ቁርአን መልአኩ ገብርኤል ራሱ
መጥቶ ያነብላቸው ነበር። ለነብዩ ሰለላሁ ዐለይሂ ወሰለም ያሰማቸው ነበር፣ ያዳምጣቸው ነበር። ይሄንን እያልከኝ ያለው እየነገርከኝ ያለው ከቁርአን ያለ ነው? ከጉግል እንደሰጠህ ነው የፈለከው? አይ አይደለም፣ እንዲሁ ነው። ከቁርአን ላይ ነው ከሐዲስ ላይ ምናምን ነው ብዬ ነው ከቁርአን ላይ ነው። የአይን ምስክሮች የነብዩ ሰለላሁ ዐለይሂ ወሰለም የአይን ምስክሮች ይዘግ እኛ የመረጃ ምንጮቻችን ቁርአንና ሐዲስ ናቸው፣ ሁለቱ ናቸው። እሺ አዎ፣ ግን የሁሉም ነገር መነሻው ቀደም እንደጠየቅኩ ነው። ማስረጃው ቀደም እንደጠየቅኩ ነው። ከራሱ እንዳልሆነ እንትን ዋስትናውን ነው። በቃ እሱ ነው መሰረቱ። በህይወትም ቢኖሩ ጻፊዎቹ ቁጭ ብለውም ቢጽፉ ከራሱ እንደማይናገር ዋስትናው እሷ ትሰመረበት። ምን ለማፈልጋል አልገባኝም። አሃ እንደዛው ነው ታዲያ። እንደዛ ነው ከራሱ እንዳልተናገረ ማስረጃ የለም። ነቢያችን ሰለላሁ ዐለይሂ ወሰለም ወማ የንጥቁ ዐኒል ሀዋ ትክክል ነው። ከራሳቸው አንዳችን አይናገሩ። አምላክ ራሱ የሰጣቸውን ቃል ነው የሚናገሩት። ይሄን አምላክ ራሱ ይመሰክርላቸዋል። ወማ የንጥቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ ከራሱ ከልብ ወለዱ አንዳችን አይናገርም። ሙሐመድ ከኔ ዘንድ የማስተላለፍለትን ራእይ ብቻ ነው የሚናገረው እያለ ተናገረ። አዎ አየህ፣ ቁርአን ላይ እንደዛ ብሎ ተናገረ አይደለ? አምላክ ራሱ እና እሷን ራሱ ቁርአን ላይ የተናገረው ራሱ መሐመድ ራሱ ከራሱ እንዳልሆነ ምን ማስረጃ አለ ነው? አምላክ ራሱ ነው እየተናገረ። ሙሐመድ የእርሳቸው ቃል የለም በቁርአን ላይ እርሳቸው መናገር አይችሉም። ማስለም ከመሰረቱ ሙሐመድ ነው የነገረህ የሚሏቸው ነገር ውሸት ነው። እሱ ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ላይ አንድ ፊደል ከራሳቸው መናገር አይችሉም። እሱንም የጻፈው ራሱ መሐመድ ነው። ሙሐመድ እንደጻፈው ማስረጃ ሳየና ትልቁ ላይ ነው። በቃ እንደሱ ይሻላል መሰለኝ ማፋጠጡ። አውጣ ማስረጃ ነብዩ ሰለላሁ ዐለይሂ ወሰለም እንደጻፈው። መጀመሪያ እኔ ነኝ የጠየኩት እኮ አንተ ራስህ አልክ እኮ ሙሐመድ ነው የጻፈው ቁርአንን አልክ። ማስረጃ ሳየ ሙሐመድ እንደጻፈ ሰለላሁ ዐለይሂ ወሰለም። እሺ የጻፈው ሳይሆን ጽፎ ቢሆን አልሰማ አንድ ያሳየን ጽፏል ብለህና አሁን ከፍተህ አሳየን። የአፈ ለምታ ነው። እሺ ስንቶ በቃ እንደሱ ከሆነ አሁን አዳምጪ፣ ሌሎች ደግሞ ይጠይቁ። እሺ አይ ጥያቄ ያላችሁ ክርስቲያኖች ካላችሁ መቀጠል ትችላላችሁ። ያው